አዱኛ ጉዌ ይባላል። የኤችኤል ጋርመንት የግል ማህበር ባለቤት ነው። ባለፉት የለውጥ ዓመታት መንግስት ባመቻቸለት የሥራ ዕድል ፈጠራ ተጠቃሚ ሆኖ ከራሱ ተሻግሮ ለበርካቶች የሥራ ዕድል መፍጠሩን ያነሳል። ከጥቃቅንና አነስተኛ ተነስቶ በተለይ ባለፉት 7 ዓመታት ከትንሽ ደረጃ ተነስቶ በለውጡ ዓመታት በነበሩት የመንግስት ድጋፎች እያሰፋ የመጣና እዚህ ቤት ላይ በ10 ማሽን በትንሽ ቦታ ላይ የጀመረ ተቋም ነው። ግን ምርቱን ሙሉ በሙሉ ወደ ውጭ የሚልክ በአሁኑ ሰዓት ከፍተኛ ኤክስፖርት የሚያደርግና ከ400 በላይ ሰራተኞች ያሉት ካምፓኒ ነው። ከፍተኛ የውጭ ምንዛሪም እያመጣ ያለ ካምፓኒ ነው። ባለፉት ዓመታት የብዝሃ ዘርፍ ኢኮኖሚ ትግበራው ለሀገር ውስጥ የሥራ ስምሪት በፈጠረው ዕድል ዜጎችን ተጠቃሚ ለማድረግ የተጀመረው ሥራ ፍሬያማ ወደ መሆን ተሻግሯል። በዚህም በበጀት ዓመቱ ባለፉት 6 ወራት በግብርና በኢንዱስትሪና በአገልግሎት ዘርፎች ለ2.6 ሚሊዮን ዜጎች የሥራ ዕድል መፍጠር ተችሏል። እስካሁን በግብ ደረጃም ይዘነው የማናቀው በአፈጻጸምም ፈጽመነው የማናቀው ግብ ነውና በዚህ በ6 ወር በድምሩ 2.6 ሚሊዮን ለሚሆኑ ዜጎች የሥራ ዕድል መፍጠር ተችሏል። ይሄ በአንድ በኩል በሀገር ውስጥ አብዛኛውም የሀገር ውስጥ የሥራ ዕድል ነው። ብዙ ጊዜ ዋና ትኩረታችን ብዝሃ ኢኮኖሚው የፈጠረውን ዕድል ተከትሎ የሚፈጠረው የሥራ ዕድል ላይ ትኩረት አድርገን ነው እየሰራን ያለ ነው። ከዛ አንጻር 2.2 ሚሊዮን ለሚሆኑ ዜጎች የሥራ ዕድል መፍጠር ተችሏል። በአማካይም 97 በመቶ ነው ማለት ነው ማሳካት የተቻለው። የውጭ ሀገር የሥራ ስምሪትን በተመለከተም ከእቅዱ በላይ የተሳካበትና ዓመታዊ የሥራ ዕድል ፈጠራ ግብን ለማሳካት የሚያስችል ቁመና ላይ እንገኛለን ነው ያሉት ሚኒስትሯ። 350 ሺህ ገደማ የሚሆኑ ዜጎች ለመሰማራት ታቅዶ ነበር። ከእቅዱ 101% ነው የተሳካው። ከእቅድ በላይ ለማሳካት የተቻለበት ነው ያለው። አዝማሚያውንም ካየን የበጀት ዓመቱን እቅድ ለማሳካት የሚያስችል ቁመና ላይ እንዳለን ያሳያል። አሁንም ልንጠቀመው የምንችለው በርከት ያለ እድል እንዳለ አመላካች ስለሆነ በተለይ የኮደርስ ኢኒሼቲቭ ስልጠና ተጠቃሚ የሆኑ ዜጎች፣ መሰረታዊ ክህሎት የዲጂታል ክህሎት ያላቸው ዜጎች ይህንን እድል መጠቀም ቢችሉ ገቢያቸውን ማሳደግ የሚችሉበት እድል አለና ይሄም አንድ የሙያ መስክ ወይም የሥራ እድል መፍጠሪያ መንገድ ሆኖ እየሄደ ነው። ለዜጎች የተፈጠረው የሥራ ዕድል ክህሎት መር የሥራ ዕድል ፈጠራን ታሳቢ ባደረገ መልኩ በመሆኑ በሁሉም ክልሎች በዘርፉ ተጨባጭ ለውጥ እየተመዘገበ መጥቷል። እንደ ሚኒስቴር መስሪያ ቤቱ ገለጻ ከክልል ክልል የአፈጻጸም ተለያይነት አለው። ለመጀመሪያ ጊዜ ሁሉም ክልል በሚባል ደረጃ እኛ እንግዲህ ይሄንን ስራ ስንለካ በዝርዝር በተቆጠረ በቴክኖሎጂም በተደገፈ መንገድ ነው ስራውን የምንመራው። የእያንዳንዱን ክልል በአረንጓዴ በቢጫና በቀይ ዞን እየለየን ነው የምንለካው ማለት በአፈጻጸም ደረጃ ማለት ነው። ለመጀመሪያ ጊዜ ሁሉም ክልሎች አረንጓዴ ዞን የገቡበት ሁኔታ አለ። ይሄ የሚያሳየው የክልሎች አፈጻጸምም ከጊዜ ወደ ጊዜ እያደገ እንደመጣ ያሳያል ማለት ነው። በበጀት ዓመቱ ባለፉት 6 ወራት የተገኙ ውጤቶችን አጠናክሮ በማስቀጠል ለማህበረሰቡ ተጠቃሚነት መረጋገጥ በትኩረት እንደሚሰራም አረጋግጠዋል።